ጥሩ ሙድ ላይ አይደለሁም ስላችሁ በተፈጠረው ነገር ልጅ ምን የተባለው ነገር ሃይሚ ከወጣች በኋላ በጣም ጥያቄዎች በዝተውብኝ ነበርና ያ ነገር እንዳይፈጠር የቻልኩትን ሁሉ እያደረኩኝ ነበር። እንደዛ አይነት ነገር እንዳይፈጠር ከእናቴም ብዙ ነገር ለመደበቅ ሞክሬ ነበርና በመዋሸቴ ብቻ ችግር ውስጥ ገብቻለሁ። እናቴ የዋሸሁበት ምክንያት ደግሞ ለበጎ ነገር ነው ማለት እንዳትቀየሚ፣ እንዳታዝን ምንም ውሸት ቢሆን ምንም እውነት ያሌለው ነገር ቢሆን ውስጣቸው የሚፈጠር ነገር አለ። እናት አይደለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት አላችሁልኝ? እንዴት አመሻችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም። ዛሬ ቀሩ ብዬ ጨረቃዎቼ ማለት ነው ድብር ብሎ ነበር እውነት ለመናገር። ከዛ በዓል ስለሆነ ምናልባት አረፋፍዶ ይመጣሉ የሚልም ሀሳብ ነበረ ማለት ነውና መጡልን ማለት ነው ውዶቼ። እና ታብሌኑን ሳይ በደስታ የለሁም የምር በጣም ነው ደስ ያለኝ። በቃ እንትን ቪዲዮ ሳላይ ነው ኮሜንት የኮመትኩት ራሱ ማለት ነው ከደስታ ብዛት የምር። እና ብሩኬ እንግዲህ ያው የመጣሁበትን ጉዳይ ልናገር ነው ዛሬ አሳያችኋለሁ ብሎ አሳይቶናል። እንግዲህ የኛ የተግባር ሰው ብሩኬ የቅመሜ ንጉስ እና ዛሬ ምንም ነገር ልል አይደለም የመጣው፣ ስለ ልጅም ስለምንም ላወራ አይደለም። በቃ ቃል የገባሁትን ነገር ልሰጥ ነው ለቅመሜ ብሏልና ያው ስላለው ነገርም እናቴ ሰምታ ከወጣች በኋላ ሀይሚዬ ጥያቄዎች በዝቶብኝ ነበር ምናምን አለ። ጥያቄማ ግድ ነው እና ለማንኛውም ዛሬ እንግዲህ ብዙ ነገር ብሏል። ያው እንደዚህ አስቤ ነበር የመጣሁት ግን አልሆን አለ። በጣም ወዳት ልጅ ነበር እያለ ነው ዛሬ ያወራውና ትንሽ አለ አይደለ የሆነ የሚሰማቸው ስሜት የለም። በቃ ድራማ መሆኑን እያወቅኩ ራሱ ያው ይሄን ነገር ትንሽ 300K እስክትገባ ድረስ እንዳልኳችሁ በቃ የሚያቋርጡት አይመስለኝም። ነገሩ ይሄዳል ግን አለ አይደለ በዛሬው ንግግር በቃ እንዴት ነው ምን ልበላችሁ ተሰማኝ። ለምን እንደሆነ አላውቅም። የምር በተለይ ደግሞ ሀይሚ እያሳዘነች ምናምን ነገር አስተያየቷን ሳይ ምናምን እኔ እንጃ። እኔ እነዚህ ልጆች መቼም በቃ በየተራ እንትን ሊሉኝ ነው የምር። በቃ ብሩኬ ሲያዝን ብሩኬ ያሳዝነኛል። ቅመሜ ዛሬ ምር ብሎባት ነው የመጣችሁ። መሻላ የኛ አስተዋይ የኛ እንቁ እና ምር ብሎባት ያንን ቀሚስ መቼ ነው የምትለብሰው እያልኩ እያሰብኩ ነበርና ዛሬ ለብሳ የመጣችሁ የብሩኬን ስጦታ ነውና በጣም ደስ ብሎኛል። አንዷ ቀሚስ ቀርታለች ማለት ነው። ኔክስት ደግሞ አንዷን ቀሚስ ለብሳት ትመጣለች በደስታ እንደዚህ በደስታ ማለት ነው። እንዳሁኑ ሳይሆን በደስታ ኢንሻአላህ ለብሳት ትመጣለች ደግሞ እና በጣም ነው ያማረባት ደግሞ የኔ ቆንጅዬ ማለት ነው። እውነት በጣም ነው ያማረባት። ያችኛዋ ደግሞ ቀሚስ ፒንክ ነገር ነበረች አይደለ? ፒንክ ነገር ትመስለኛል ባልሳሳት። ታምራለች። አለባበሳቸውን እያያችሁ ነው እንግዲህ ምናምን ማሽ ነው እና በጣም ደስ ይላሉ፣ ያምራሉ። ብሩኬ ሀይሚዬ የበፊቱ የሆነ አለ አይደለ ስለቀረብኝ ይመስለኛል እሱ ነገር ቅር ያለኝ ማለት ነው። ማለት ሲገናኙ እንዴት ነው በጣም የሆነ ትቅፍቅፍ ይላሉ ምናምን በደስታ በሳቅ እየባረቁ ነው እንትን የሚላት ምናምን አለ አይደለ ያ ነገር ስለቀረብኝ መሰለኝና ታብሌኑን አይቼ ደስ ብሎኝ ከዛ ከፍቼ ቪዲዮውን ሳየው ያ ነገር ስለቀረ በቃ እንትን አለኝ ታውቃላችሁ፣ ደበረኝ ምናምን የምር ግን በጣም ደስ ብሎኛል። ቅመሜ እንኳን ደስ አለሽ የኔ ቆንጆ፣ ይገባሻል አንቺ ሁሉም ነገር እና ብሩኬ ደግሞ የተግባር ሰው የምሬን ነው። ሀይሚዬን ለማስደሰት የሚሄድበት ርቀት ምናምን ሰው ብዙ ነገር ይላል፣ ብዙ ነገር ሲፈተፍት ይውላል፣ ብዙ ሲያነሳ ሲጥል ይውላል። በዚህ ድራማ እንኳን በጣም ብዙ ነገር ተብሏል። በጣም ብዙ ነገር ማለት ነው። ስቲል ነው ብዙ ነገር እየተባለ ያለ ልጅ ነው። ሀይሚዬም እንደዛው እና ግን በቃ በእያንዳንዱ ጊዜ ውስጥ እኔ ያየሁበት ብሩኬን በእያንዳንዱ ነገር ውስጥ ምን ያክል ለሀይሚዬ ደስታ እንደሚጨነቅና በቃ ሀይሚዬን ለማስደሰት የሚጥረው ነገር በጣም ነው ደስ የሚለኝ ማለት ነው። እና ብሩኬ በጣም የተግባር ሰው መሆንክን በተደጋጋሚ ያሳይተከናል እና ይሄ ልብህን አይቀይርብክ እና የሰው ልጅ ውዶቼ ምን በጎ ነገር ብታደርጉ ምን ጥሩ ነገር ብታደርጉ የፈለገ በቃ አለ አይደለ መልካም ሰዎች ሆናችሁ ብትቀርቡ የሆነ ነገር ሰው የሆነ ነገር እንትን ብሎ እናንተን መሳደብ እናንተን ዝቅ ከማድረግ ወደ ኋላ አይልም። የሰው ልጅ እንደዛ ነው
እና ውዶቼ እናንተ ልባችሁ ንጹህ ይሁን፣ ልባችሁ መልካም ነገር ይሰብ፣ ለሰው ልጅ ጥሩ ነገር አስቡ። በቃ እናንተ የተመቻችሁን ውስጣችሁ ልባችሁ የፈቀደውን ነገር አድርጉ እንጂ ለሰው ልጅ ያን ያክል ከሌ እንደዚህ አለኝ ከሌ እንደዚህ አለኝ ብላችሁ መጨነቅ መቻል የለባችሁም ማለት ነው። ያ ሰው እንደውም ለእናንተ ብርታት ነው ሊሆናችሁ የሚገባው። በቃ ወደፊት እንደውም የወደፊት ህይወታችሁን እንድታስተካክሉ የወደፊት ነገራችሁን እንድታስተካክሉ ይረዳችኋልና ሰው የፈለገውን ቢል በቃ ሁሌም ወደፊት ነው መሄድ አለባችሁ ማለት ነው። እንደዚህ ጥላት ይኑር እኮ ይባላል አንዳንዴ ማለት ነው። ምክንያቱም ያጠነክራል፣ ያበረታል፣ የወደፊት ህይወታችሁን መንገዳችሁን ይጠርግላችኋል ምናምንና ሺህ ጊዜ ሰው የእናንተን ውድቀት ቢፈልግ ፈጣሪን ይዛችሁ ወደፊት ማለት ነው። እንደ ሰው ቢሆን እኛ አሁን ካለንበት ደረጃ ማናችንም አንደርስም። ገባችሁ? ግን ፈጣሪ ጥሎ አይጥልም ማለት ነው። ፈጣሪ አለ ከሁላችንም የሁላችንንም ምንም ነገር የሚያደርገው ችሎታው ሁሉ የሱ ነውና ፈጣሪን ይዛችሁ ወደፊት ማለት ነው። ሰው ቢያወራ ሰው የሆነ ነገር ቢያረግ ምን ቢል ምንም ማድረግ አይችልም ማለት ነው ውዶቼ። እና ዛሬ ሀይሚዬን እንግዲህ ሊያሳያት ጠርቷታል። ላይ ድርቅ ማለት ወከ አይ በጣም ነበር ሞድሽ አልክ እኮ በጣም ነበር ሞድሽ። ሌላ ምን ነገር ይኖራል? እኔ በጣም ነበር ሞድ ብትኝ አውቃለሁ ነው የምልሽ እንደምትወጂ ነበር የሚለው ነገር ገርሞኝ ነው። እና ታዲያ አንቺ አሁን ትወጂኛለሽ? እኔ ይሄ ልጠይቀኝ ነው ጠራኸኝ? አይደለም አንቺ አሁን ትወጂኛለሽ? እኔ እኮ እኔ አልያዛልሽኝ፣ ባህሪሽ አልያዛል፣ ሁሉም ነገር አልያዛልኝ። እኔ ምን ላድርግሽ? እሺ በእናትሽ ምን እንዳደርግሽ ነው የምፈልጊው? ዛሬ እንለያይ ካልሽ እሺ ስል ነገ የሆነበት መተሽ አንተም እኮ አልያዛልከኝ፣ ባህሪ አልያዛልኝ። እንለያይ ያልኩ ጠራኸኝ ዛሬ ጠራሁሽ። እሺ እስካሁን እየተናገርኩ ነበር አይደል? ቡታጀራ የመጣሁበት ምክንያት አወዛጋቢ ሆናችሁ ልጆች። እሺ እንዴ ብሩኬ ነበር ባይሰበር እያልክ ነው እንዴ? ምንም የተሰበረ ነገር የለም ሲጀመር። መቼም አትለያዩም፣ አታወዛግቡን። ያው እኔ ግን እንደ በፊቱ የሆነ ቧርቀው ምናምን ነገር ስላልመጡልኝ ቅር ብሎኛል እውነት ለመናገር ማለት ነው። ግን ደግሞ ያው ድራማው መበላሸት ስለሌለበት ያው እንዳልኳችሁ 300K ለማስገባት ምናምን ያቀዱት ነገር ይኖራልና ነገሮች ተጣርተው ምናምን ሁሉም ነገር ዞሮ ዞሮ በቅርቡ ይስተካከላል ብዬ ተስፋ አድርጋለሁ። ነገም ደግሞ ምናልባት ታሪክ ይቀየር ይሆናል። ለማንኛውም ውዶቼ እዚህ ጋር በጣም ነው ያሳቁኝ። ግራ አጋባሽ ምናምን ለምንድን ነው ነበር የምትለው አለች። አሁን ነበር እንድትል አንፈልግም ብሩኬ። እንዴ የምን ነበር ነው እንዴ? እወድሻለሁ፣ አሁንም እወድሻለሁ፣ ወደፊት እወድሻለሁ፣ አፈቅርሻለሁ የሚባለው ማለት ነውና የምን ነበር ነው? እና ሀይሚዬ አንተም እኮ ግራ አጋባኸኝ አለች። ከዛ ጠራሃይ መጣሁ ምናምን አለች። ሲጠራት ደግሞ እሱ የሰጣትን እንትን ነው ለብሳ የመጣችሁ፣ ስጦታ ነው ለብሳ የመጣችሁ። እንዴት ነው? በጣም ነው እንዴት ተጣላችሁት? ለማንኛውም ጨረቃዎቻችን አታደናግሩን፣ ግራ አታጋቡን በእናታችሁና ቀለም ነበር የቀረው። በቃ ቀለም መስታወት ኦሬዲ ተለክቶ ምናምን አልቋል። ሀብቴ ሞር በጣም አግዞኛል። ሌላም አንድ ነገር አለ፣ የሆነ ቀን ነግራቸዋለሁ እሱን እና በቃ ትንሽ ነበር የቀረው። ይህን ሰርፕራይዝ ላደርግሽ ነበር የመጣሁት። አመጣጤ እዚህ ሀገር ገብቶሻል። በመጣሁበት አጋጣሚ ደግሞ የእኛን ህይወት እየበጠበጠ ስለነበረ እንድታውቀው ለማድረግ ነበረ እሱ ብቻ። ይህንን ለመናገር ነው። ከዚህ በኋላ እኔም የራሴ መንገድ እቀጥላለሁ፣ አንቺ የራስሽ መንገድ። የቀለድኩ አይደለም፣ በእንደዚህ አይነት ነገር አይቀለድም። ሲሪየስ ነው። እንግዲህ ቤቱ ጋር ወስዷታልና እየቀለድክ ነው እንዴ ምናምን ለምን አልነገርከኝም ምናምን እያለች ነበርና የዛኔም የመጣሁበት እንግዲህ እዩም ጋር የተገናኘሁት ነገሮችን ወደ ህይወታችን ድጋሚ እንዳትመጣ ለማድረግ ነበረ ምናምን እያለ እንግዲህ በነበር ነው ዛሬ የጨረሰውና ብሩኬ ያው ይሄን ነገር ተደጋጋሚ ተናግሮታል። አዎ እና ሀይሚዬ የኔ ቆንጆ የኔ እናት እኔ እንጃ አላቅም። ዛሬ የሆነ አይኑን ስታየው ምናምን ነገር አለ አይደለ የሚሰማችሁ ነገር የምሬ ነው። ባቀረር እያረገኝ ነው ያየሁት። ለምንድን ነው እንዴ? ኦ ሀያት ምን ነው አሳየው እኮ በቃ እንሂድ፣ ደክሞኛል፣ እንሂድ፣ ማረፍ ፈልጋለሁ እና እንኳን ምንም የምታወሪው ነገር የለም። በቃ የመጣሁበት ምክንያት ይሄ ነው። ይሄን ቤት ያንቺ ነው፣ እውነታው ይሄ ነው እኮ። እንኳን ደስ አለሽ። ቤት ላይ ምናምን ስላልኩት እዚህ ቤት ላይ ላግባበት አግብቼ እዚህ ቤት ላይ ልኖርበት
ከፈለግሽ ትችያለሽ። ለእኔና ለወደፊት ባሌ ነው አዘጋጀኸው። አንተ እኮ በጣም ጥሩ ሰው ነው። ይሄን አውቃለሁ። ጥሩ ሰው እንደሆነ እኮ ያለ አንተ ልኖርበት። የእኔ እናት ምን ተረዳችሁ? ከዚህ ሀይሚዬ እኮ አልቆረጠችም ታውቃላችሁ፣ በድራማው ማለት ነው። አልቆረጠችም ማለት እንለያይ ያለችው እንደዚሁ በቃ አለ አይደለ ከነገሮች ለመራቅ ፈልጋ ይመስለኛል። እንደ ትላንት ማን ነው እንትና ዊና እንዳለው ማለት ነው። ዊና እንዳለው በቃ ሰላም ለማግኘት አስባ ይመስለኛል በድራማውም ቢሆን እንደዛ ያለችው ማለት ነውና ብሩኬ ደግሞ የዛኔ መቼ እንደቆረጥኩ ታውቂያለሽ? የዛኔ አባትሽን አገናኝተሽ ከአባትሽ ፊት እንደዛ ስትኝ ነው አለና እንዲሁ ዝም ብላ እንለያይ ብትለው ብሩኬ ምናልባት ተስፋ ላይ ቆርጥ ይችል ነበር። ግን ደግሞ ጋሽዬን ያክል አባቷን ያክል ነገር አቅርባ እንደዛ ስትለው በቃ ቆርጣለሽ ማለት ነው ብሎ ነው ያሰበው ታውቃላችሁ። እና የዛኔ ደግሞ የተናገረችው ንግግር ነበረ ማለት በቃ ከዚህ በኋላ ሌላ ፍቅረኛ ይዤ መርቀህ እንድትድረኝ ነው የምፈልገው አይነት ነገር ውስጥ ገብታ ነበር ማለት ነውና ያኔ ነው በቃ ብሩኬ የቆረጠው ማለት ነውና ያው በሁለታቸውም በድራማውም ቢሆን አይፈረድም። በማንም ልፈርድ አልችልም። ምክንያቱም ሁሉንም ነገር በቦታው ስትሆኑ ይከብዳል፣ ለሁለታቸውም ይከብዳል። ገባችሁ? በሁለቱም ሳይድ ሆናችሁ ስታስቡት ይከብዳል። ፈልግም የቴ መምራት አልፈልግም ካልሽ መሸጥ ትችላለሽ፣ አከራይተሽ ማቆየት ትችላለሽ። ስጦታ አይሸጥም በሚለው እንደፈለግሽ የፈለግሽውን ውሳኔ መወሰን ትችላለሽ። እሺ ለምን አልነገርከኝም? ግን እስከዛሬ ሰርፕራይዝ ይነገራል እንዴ? አይነገርም። ግን ደግሞ ቢያንስ ሌላ ነገር ውስጥ ስንገባባ ለዚህ እንደመጣ ለምን አልነገርከኝም? ትዕግስት አለኝ፣ አላማ አለኝ። ትዕግስት አለኝ። አንድ አላማ ነበር አይደለም? ማይሚ እውነቱን ነው የምነግርሽ። አላማ ነበረኝ። በቃ አንቺ ማስደስትበት ጊዜ በእንደዚህ አይነቱ አይደለም አይደል? ለምን አልነገርከኝም ስትለው አላማ ነበረኝ፣ በእንደዚህ አይነት መንገድ አልነበረም አንቺን ሰርፕራይዝ ማድረግ የፈለኩት ምናምን ነገር አለ ብሩኬ። እንግዲህ ያው ትልቅ ነገር አዘጋጅቶ ምናምን ቤቱ ቀለም ምናምን ከተቀባባ በኋላ ከተጨራረሰ በኋላ ላይክ እንደ ታብሌን እንዳለው ቤት ማለት ነው ላይክ እንደዛ አድርጎ ነው ሰርፕራይዝ ለማድረግ የፈለገ የነበረው ማለት ነው እንግዲህ ብሩኬ። እና አላህ ሁሉንም ነገር አስተካክሎት በፍቅር በደስታ የምትመጡበትን ቀን ቅርብ ያርግልን፣ አሜን። እና ውዶቼ አይክፋችሁ፣ አትጨነቁ። አሁንም ቢሆን ይስተካከላል ሁሉም ነገር። ምናልባት ነገም ደግሞ የሆነ ሀሳብ የሚቀየርበት ነገር ይኖራል። ብቻ ያው ከዚሁ ጥንቅጥ ውስጥ ወጥተው በሰላም በደስታ የሚመጡበት ቀን ሩቅ አይሆንም። ምን እንደናፈቀ ታውቃላችሁ? በቃ ብሩኬ ይሄ ስሙ ጠርቶ ምናምን ከቅመሜ ጋር በሳቅ በደስታ የሚመጡበት ቀንና ይሄ እዩ ከነሱ ህይወት የምትወጣበት ቀን የሆነ ልጁ ተወልዶ በቃ የሆነ ነገሮች ሁሉ ጥርት ብለው ግልግል የምንልበት ጊዜ በጣም ነው ናፈቀኝ ማለት ነውና እሱም ሩቅ አይሆንም። የሆነ ደግሞ ዱብዳ እንትን ብሎ በመሀል የሆነ አዲስ ነገር ተፈጥሮ ደስ የሚል ነገር እንሰማለን እናያለን ኢንሻአላህ ማለት ነው። እና ውዶቼ እዚህ ጋር እንግዲህ ሀይሚዬ ቆም ብላ እድሉን አሰጠኝም ለማውራት ነው ነገር እያለች ያው ትንሽም ለማውራትና እንደዚህ አቅፋ ምስጋናዋን ምናምን ለመግለጽ ፈልጋ ነበረ። ግን ደግሞ ብሩኬ እንግዲህ ቆረጥ አርጎ ምናምን ነገር እንደዚህ አለ አይደለ ትቷት ከፊት ሲሄድ ምናምን የሆነ ብቻ የሆነ ፊሊንግ አለው የምር እኔ እንጃ አላቅም። ብቻ ማለት እነሱን የምናያቸው ሁሌ እንደዚህ ተቃቅፈው እየተላፉ ምናምን ስለሆነ ያ ነገር ሲቀርብኝ እኔ ራሱ በጣም ደበረ ታውቃላችሁ። ግን ያው ታብሌኑ ላይ እንደምታዩት እንግዲህ ዋቅፈው የተነሳችው ምናምን ይሄን ፎቶ መቼ ተነሱት አሁን እና ብቻ ደስ ይላል። ድራማ ነው ውዶቼ፣ ምንም አትዝጉ። አሁንም ያው ድራማው ስላላለቀ በመሀል ይሄን እናሳይና እንቀጥላለን የሚለውን ነገር ስላሰቡ ነው። እመኑኝ መጨረሻው ያምራል። ምንም አታስቡ፣ አትጨነቁ። መቼም አይለያዩም ሀይሚዬና ብሩኬ። ሰላማችሁ ይብዛልኝ። ባይ ባይ።